ተገኘ? እንኳን ደስ አላችሁ። በጣም ደስ ብሎኛል። ምን ተገኘ? ምሳሌ ነይ ቀፊኝ። እንኳን ደስ አለሽ። እንኳን ደስ አለሽ። ቀፊው ቅድስት እንኳን ደስ አለሽ። ደስ ብሎኛል። ደስ ይበላችሁ። ደስ ብሎኛል። በጣም ደስ ብሎኛል። እኔም ደስ ብሎኛል አጎቴ። አንቺ ደግሞ ምን ሆነሽ ነው ደስ የሚልሽ? አጎቴ ደስ ስላለው እኔም ደስ ብሎኛል። እኔ ግን ምንነቱን ሳላቅ ደስ አይለኝም። ምን ተገኝቶ ነው? ብሩክ በህይወት አለ። ቅድስት ብሩክ በህይወት አለ። ደስ ብሎኛል። የምር ነው ቅድስት ነው። ደስ ብሎኛል። ደስ ብሎኛል። እንኳን ደስ አላችሁ። ምሳሌ ረፊ ሲያስጠላ አንቺ ነህ ረዛ። ምን አባሰራልኝ? ረዛ ምን አባ ምን ያናገርኩሽ አንዴ አንቺ አፍር ሰው ነሽ። የምር ስትደነግጭ ግን ቆይተሽ ነው። በእናትህ መርዞ ከልለኝ። ዝና ሰው ሊበላ ከተማውን እያሰሰ ነው አሉ። ይህ ዝና ግን ሙሲጂ እንዲህ በጥርሴ ስንጥልጥል ነው። ግን እሱ ልጅ ማረጎሽ ምንድን ነው ያልከው? አንተ ኮሚሽን መሰለክ እንደ ካልዘነጣጣልኩት የምትለው? ይኸውልህ ይሄን ሀሳብ ብቻህን ስትሆን እራሱ እንዳታስበው እሺ። ምንም አያመጣም። ይህ በዚህ ነው ዋጮ ነው። ከከሱ የበለጠ ሌላ ካሌብ የሚባል ሰው እያላሉ ከሱ ይሳለ ደግሞ እሱ ማን ነው አሉ? እኔ ምን አውቃለሁ። እዛ በቃ ክፉ ብቻ አንድ ላይ ነው ተሰብስቦ የሚውሉት። ለምን ለኔ አታስተውቂኝ? እኔ ጋር አምጫችሁ። ምንድን ነው ያልከው? ጭራሽ የገርታኝ እንዴ አንቺ ምንድን ነው አንቺ ልክ ሰላም ቤተሰብ እንደምን አላችሁ? የምሳሌ ድራማን ክፍል 101 ይዘንላችሁ መጥተናል ዛሬ ማለት ነው። ያላችሁ በሰላማችሁ ይዛያል። እንግዲህ ዛሬ በክፍል 101 ምን ተፈጠረ የሚለውን ይዘንላችሁ መጥተናል ማለት ነው። እንግዲህ በዛሬው ላይ የተፈጠረው ነገር ትንሽ ወዝገብ በሚያረግ ነገር ነው። ትንሽ ውዝግብ ውስጥ ነው ምሳሌ ድራማ። እንግዲህ በመጀመሪያ እንደምታዩት በባለፈው ፓርት ብሩክ ይመጣል ብለን ነበረ። ከሰንሰለቱ የተፈታው እሱ ነው ብለን ነበር። ከእስር ቤት ያመልጣል ብለን ነበረ። እንግዲህ ያ በነበር ቀርቷል ማለት ነው። ብሩኬ እስካሁን አልመጣም ማለት ነው። የተመልካች ልብም እንደተንጠለጠለ ነው ማለት ነው። እንግዲህ ለምን አልመጣም የሚለው ነው ደርሶበት ነው ይመስለኛል። ያ ሰንሰለቱን የፈታው ብሩክ ነው። እንግዲህ ያው ደረሰበት ማለት ነው። እንግዲህ በቀጣይ ወይም የሆነ ቀን ይመጣል ብለን ተስፋ እናደርጋለን ማለት ነው። እንግዲህ በዛሬው ዕለት የተፈጠረው ደግሞ ምን ነው? ዳጣን ነይ ብለው ጠርተዋት የፈራችበት መንገድ እና ረሄ ጠበቀው ምን ሌላ ጣጣ ሊያመጣብን ነው እንዴ? ደግሞ ሌላ ትኩሳት እንዴ? ምንድን ነው እሱ ደውሎ ከቤት እመጣለሁ ብሏት፣ ግን እንደኔ እንደ ሀሳብ ማለት ነው ሉላ ለሞገስ ብትነግረው ምን ችግር አለው? ማለት እንደዚህ በድብብቅሽ ስታወራ አንድ ቀን ሰምቶ ያው ተመሷ ትዳሩን እንትኗን ለማዳን ነው ነው ግን መናገር ይሻላታል ብዬ ተስፋ አደርጋለሁ። እና እንግዲህ ጠበቃውን ደግሞ ወይ ጠበቃ ቢቀይሩ ይሻላቸዋል በሚለው ነው። ሌላው ደግሞ እንግዲህ ዳጣና ቅድስቴ አንድ ላይ እያወሩ ነበረ። እንዴነ ምንድን ነው የሆነ ስለ ቡራ አንስተው እያወሩ እሷ ሚሞሪ ውስጥ
ማነው ዳጣ መጀመሪያ ቡራ ጋር ፍቅራችሁን ሳትጨርሱ ነው ወይ ቡራ እየጠፋው ስትላት እንደገና ችኛዋ ትውስታ ሆነ። ያው ቡራ ያላትን ነገር ስታስታውስ ነበር ማለት ነው። እንግዲህ ያው ሌላው እንግዲህ ክትትላቸውን እንደቀጠሉ ናቸው እነ መድብልና ሞገስ ማለት ነው። ዳጣ ንግግር ያሳቀኝ ዛሬ ማለት ነው። ነያለኝ በቃ ሊገለኝ እኔ ሞገስ የሚወደኝ ይመስለኝ ነበር ለካ ዛሬ ነያለኝ ሊያስገድለኝ ነው ወይ ምናምን ብላ እያለች ነበረ ከመድብል ፊት ማለት ነው። ግን መድብል ደግሞ እየነገረት ነበረ አትሞችም፣ ምንም አያረግሽም፣ እሱ ፈርሷል ምናምን እያለችው ነበር። እና ሞገስን ግን ወንድ አረከው ከአንተ ጋር እየዋሉ አለችው። ወንድማ እሱ እኮ ጎበዝ ሰው ነው ማለት ጉልበቱን ሳይሆን ጭንቅላቱን የሚጠቀም ሰው ነው ምናምን እያላት እያስረዳት ነበረ። እውነት ነው፣ ጉልበት ከመጠቀም አንድ አዲስ ሳይሆን ብዙ ጊዜ ስፔሻሊ ምንድነው ጭንቅላት መጠቀም ነው። ባለፈው ራሱ እሱ ሂደን ዴሊቨሪ መስዬ ልግባ ምናምን ሲለው በቃ ትገባ ምናምን ብሎት ነበረ ማለት ነው። እንግዲህ ለምን ትገባ የሚለው ያው በባለፈው ክፍል አይታችሁታል ማለት ነው። እንግዲህ በዛሬው ክፍል ሌላው የተፈጠረው ነገር ደግሞ መድብልና ማህሌት ተገናኝተው ነበረ። ዝናና ማህሌት ተገናኝተው ነበረ። እንግዲህ ዝና ማህሌትን አጣሪልኝ እያለት ነበረ። ሀብታቸው ምን አይነት ነው እስከምን ድረስ ነው ምናምን እያለት ነበር ማለት። ምክንያቱም ዝና እነ መድብልን በጣም ፈርቷቸዋል። ምክንያቱም ያንን ነገር ከደፈሩ ሌላ ምንም ማድረግ እንደማይችሉ ምንም አለማድረግ እንደማይችሉ አሳይተውታል ማለት ነው። እና ፈርቷቸዋል እሱ በጣም ማለት ነው። ሌላው ደግሞ እንግዲህ እሱ አጣሪልኝ ስላት የመካከለኛ ቤተሰብ ልጆች እንደሆኑ መድብል መላጣ ድሃ እንደሆነ ምናምን ነግረዋለች ማለት ነው። እንግዲህ ሌላው ደግሞ በዛሬው ዕለት እየተፈጠረው ምን ነበረ? ያው የእንትና የዛች ህልም ነው። በህልሟ እየቀባጠረች ነበር በእንቅልፍ ልቧ ፈርታ የፍራታ ሞገስ ጋር ግን ሞገስ ለሆነ ልካፊ ነገር ነው እንዴ? ከስንቱ ጋር ነው ደግሞ የሚላከቡ? ማህሌት እህቷን ምናምን እና ብቻ አሪፍ ነው፣ ደስ ይላል። በስተ መጨረሻ ግን የተፈጠረው ነገር ያስጠላል ሳይሆን ደስ ይላል። ደስ ይላል። በእርግጥ ለልጅ ሊደብር ይችላል። ግን እውነቱን ተናግሮ ከመሸበት ማደር ነው። እውነቱን ለመናገር አላለፈችም መስማት አለባት ልጅቷም ማለት ነው። እንግዲህ ያው ዝና መድብል ልጁን ያለበትን ቦታ አውቋል። ብሩኬ በአካል እንዳለ አውቋል። እሱ የሚፈልገው በአካል ቢኖርልኝ እንዳይሞትብኝ ብቻ የሚለውን ነበረ። እንግዲህ ያንን አርጓል አይቷል ማለት ነው። ውስጥ ገብቶ አይቷል ማለት ነው። እንግዲህ ለልጅቷ ሳያቅ ዛሬ ደስ ብሎኛል ምናምን ብሎ ቤት ገብቶ መሳቅ መጫወት መምጣት። ከዛ በኋላ መጨረሻ ለካ ልጅቷ አታውቅም እንትና ካናዳ ምናምን ሄዷል እያሉ ነው የሚያጅ ሲላቸው ደግሞ እንደገና ከደስታ ላይ ውሃ ክልብስ አረጉበት። በጣም ከብዳል። ብቻ ኤኒዌይስ አሪፍ ነው። በቀጣይ ፓርት እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። አሜን።